አፌን አፍኖ በጣም እንትን ያለኝ ከዛ በኋላ እንደፈለገው ካረገ በኋላ ጩቤም ወቃቅቶኝ ከሰገች ለእናቴ አይገባትም ነበር የምር አይገባትም ነበር እንዴ ቆይ አበደው ህይወት መንገድ ላይ ጥለሽ ነው ሄድሽው እንዴ ቆይ አንተ ቆይ ምን አይነት ሰው ነው ቆይ ግን እንዴ እኔ አልፈልግም በቃ አጠገቤ እንደደርስ አላልኩም እንዴ አንቺ ባትፈልጊ ምን እፈልግሻለሁ እንዴ ቆይ እኔ አልፈልግማ ሰላም ሰላም ውድ ቤተሰቦች እንዴት አላችሁ እንዴት ከረማችሁ የኔ ውድ ስጦታዎች እኔ በጣም ደግ ነኝ ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ እንግዲህ በአዲስ ኩነት በአዲስ ጉዳይ ከአንድ እንግዳ ጋር ማለት ነው እንግዲህ ትንሽ አልጋ ላይ ወይም ሶፋ ላይ ተኝታ ነው ያለችው ግን ደግሞ በአንድ በደረሰባት ትንሽ ጥቃት ጉዳት ማለት ነው እንዲህ ለመሆን እንግዲህ ይችላልች አሁን ባለችበት ሁኔታ እግዚአብሔር ይማራት ብዬ መጀመር ፈልጋለሁ ከዛ ከእንግዳይ ጋር እኔ የተወሰነ ተዋውቂያታለሁ ከናንተ ጋር እንዳዲስ አስተዋውቃታለሁ እንዳዲስም ጉዳዩን ከናንተ ጋር ሆኜ ማደምጥ የምሰማ ነው የሚሆነው ማለት ነው አብራችሁን ሆናችሁ ተከታተሉ አብረን እንቆይ እሺ እንዴት አለሽ የኔ መቤት እንዴት ነህ ሰላም ነሽ ወይ እግዚአብሔር ይመስገን አለን እስኪ ከስምሽን ጀምርና ያው እንዳዲስ እንተዋወቅ ካሜራዬንም ስላበራው ጥቆማውንም ልታደርሽኝ ጠርተሽኝ ስለሆነ እስኪ ያለውን ነገር እንስማ ግን ከስምሽ እንጀምር ስሜ ወይዘሮ አለምፀሐይ ይባላል እሺ አለምፀሐይ ይባላል ያው እንደምታየኝ ያው እዚህ ሶፋ ላይ ተኝቼ በደረሰብኝ አደጋ ከባድ አደጋ ነው የደረሰብኝ እና በጣም ታመምያለሁ እንግዲህ የደረሰብሽን ጉዳት ሰምቻለሁ በርግጥ ቀደም ሲልም ነግረሽኛል ግን እስኪ እንዳዲስ ያለውን ነገር ልስማ ልወቅ የተፈጠረው ነገር በዝርዝር ብትነግሪን ደስ ይለኛል የኔ መቤት እንግዲህ ማለት እንደውና ጎረምሳ ነው እንግዲህ ማለት እኔ ምን እንዳደረገኝም አላውቀውም ያው ጎረቤቶች ናቸው አፋፍሰውኝ ራሴንም አላውቅ ነበር ጎረቤት ናት አንድ ጎረቤት አፋፍሳ ይዛኝ የመጣችው እና ምን እንደሆንኩ ራሱ አላውቅም በጣም ለማስታወስ እቸገራለሁ ምንድነው የተፈጠረው የኔ መቤት እስኪ ወይዘሮ አለምፀሐይ ያው ጉዳቱን አውቄያለሁ በርግጥ ግን ትንሽ ከባድ ጥቃት እንደሆነ ተረድቻለሁ እና በምን አይነት አጋጣሚ ይሄ ነገር እንደተፈጠረና ምን እንደተፈጠረ በግልጽ እንድትነግሪኝ አሁን ያው ማለት ልጅ አለችኝ ብቻዬን ማሳደጋት ልጅ አሁን ያው ለጊዜው የለችም ውጪ ናት እሷ በሌለችበት ብቻዬን ያው አግኝቶኝ ነው እንግዲህ እንደዚህ ተጫወተብኝ እና ከባድ ነገር ነው ያደረሰብኝ ያው ምኖረው ብቻዬን ስለሆነ ብቻ ማለት ብቻዬን አግኝቶኝ ነው እንዴ ተጫወተብኝ እና አጠቃላይ ያው የሆነውን በጣም ከባድ ነው የደረሰብኝ ነገር ያው ጎረቤት ናት አንድ ጎረቤት ከወደቁበት አንስታ ፋፍሳ ያስገባችኝ አንድ ግለሰብ ነው ጥቃት ያደረሰብሽ አዎ አንድ ግለሰብ ነው ወንድ ነው ምንድነው ጥቃቱ ማለት ያው በቃ ማለት እንደፈለገን የተጫወተብኝ ያው ፍሮይ ነው የሄደው ከዛም ደግሞ በጩቤ እንደገና መድፈሩም ሳያንሰው በጩቤ ሆዴን ብዙ ቦታ ወቅቱኝ ነው ሄደው እና ከባድ ሁኔታ ውስጥ ነው ያለሁት ብዙሽን ማንነቱን የምታውቂው ሰው አይደለም ምንም ማውቀው ነገር የለም ምንም የት ነው ያገኘሽ ማለት ነው የት አግኝቶሽ ነው እዚሁ ቤት ውስጥ ነው በቃ እኔ ማለት ምንም ዘሎ ሲገባ ነው ያው ከዚህ በፊት ማይቸው ማላቅም ፊቱም አዲስ ነው ሆነብኝ አይቸው ማላቅም ዘው ብሎ ቤት ሲገባ ዘው ብሎ ቤቴ ገብቶ ከዛ በቃ ምንም አፌን አፍኖ በጣም እንትን ያለኝ ከዛ በኋላ እንደፈለገው ካረገ በኋላ ጩቤም ወቃቅቶኝ ከዛ ወድቄ ከወደኩበት እንደገና የሆነች ጎረቤት አጋጣሚ ስትመጣ ፋፍሳ እሷ እንደገና ወደ ሕክምና እንትን ያለችኝ ገባኛለሁ ትንሽ እንግዲህ የልጅ እናት ናት ሴት ልጅ ያለቻት እናት ሴት ነችና ትልቅ ሴት ልጅ አድርሳለች ያለ አባት ያሳደገቻት ልጅ አለቻት እሷ ግን አሁን ከጎኗ የለችም በቀደም ሲልም ነግራኝ ነበር እንግዲህ በትምህርት አጋጣሚ ወደ ውጪ ሄዳ ነው ያለችው ልጇ እና ብቻዋን ነው እንግዲህ የነበረችው እዚህ ቤት ውስጥ ማለት ነው ጎረቤቶች የሞሉበት ግቢው በብዙ ጎረቤቶች የተሞላ ቢሆንም ቤቷ ገንዘቡ ብሎ የማታቀው ግለሰብ አንድ ወንድ ግለሰብ ቤቷ ገብቶ እንግዲህ
እና አካላቷን በጣም ከባድ በሆነ መልኩ በጩቤ ወቅቶ ሆዷን ከዛ በዋናነት ደግሞ አልፎ ደፍሯትም ነው የወጣው ማለት ነው። ማታቀው ግለሰብ ነው እንግዲህ ደም ሲፈሳት ቆይቶ ከብዙ ሰዓታት በኋላ እንግዲህ ጎረቤት ደርሶላት ወደ ሆስፒታል ሄዳ ታክማ ከሐኪም ቤት ቆይታ ለቀናቶች ሐኪም ቤት ውስጥ ቆይታ ነው ተመልሳ እንግዲህ ዛሬ ላይ ወደ ቤት መጣ ይሄንኑ መረጃ ልትሰጠን የቻለችው። ቤቷም ሆነ አሁን እዚሁ ባልጋ ላይ ተኝታ ህመሟን ገና እያገገመች ያለችበት ሁኔታ ነው ያለው። በጣም ከባድ ጥቃት ነው ማለት ነው የደረሰባት። ምናልባት እስኪ ወይዘሮ አለምፀሐይ ማየት ከቻለ እንደው ደስ ይለኝ ነበር። ሆድሽ ላይም ያለውን ጠባሳ ብናይ ደስ ይለኛል። እስኪ ካሜራ አይሽ እንግዲህ ነው ያለው ነገር። አይዞሽ ቆይ ስልክሽ እየጠራ ነው ወይዘሮ አለምፀሐይ። ስልክ ዋትስአፕ ኮል ነው መሰለኝ። ልጄ ናት መሰለኝ ልጄ ካውጪ። እስኪ ቆይ ላንሳው። ያኔም ባወራት ደስ ይለኛል እንደዛ ከሆነ ቪዲዮ ኮል አድርገውና ላውራት። ታውቃለች ጉዳዩን ልጅሽ? ታውቃለች አይደል? ታውቃለች ነው ታውቃለች። እስኪ እናንሳውና ምናልባት ልጇ ናት እየደወለች ያለችው። ዋትስአፕ ኮል ነው። ዘግተዋለች። ምናልባት መልሳ ከደወለች መልሳ ደውላለች። እስኪ አናግሪያት። ሄሎ ልጄ፣ ሄሎ ልጄ፣ እንዴት ነሽ? ደህና ነኝ። ደህና ነኝ እናቴ፣ ምንም አልልም። አይዞሽ፣ አትጨነቂ። አይዞሽ፣ ደህና ነኝ። እሺ እናቴ፣ አይዞሽ፣ አንቺ አትጨነቂ፣ ተረጋጊ። ደህና ነኝ። አዎ ምንም አልልም፣ ደህና ነኝ ልጄ፣ አትጨነቂብኝ አንቺ እናቴ። በጣም የባሰብሽ እኮ ነው የሚመስለው። አይዞሽ ልጄ፣ ጎረቤቱም እያየኝ ነው። አይዞሽ፣ እየተንከባከበኝ ነው። አይዞሽ፣ ብቻዬን አይደለሁም። አይዞሽ ልጄ። እሺ ማለት ግን በደንብ እየተወሰሽ። እሺ እስቲ አንድ ሰው እንዲተዋወቅሽ ይፈልጋል። ተዋወቂ እስቲ ልጄ። እሺ እንዴት አለሽ? ሰላም ነሽ ወይ? አለ እንግዲህ ብቸኛ ልጇ ነሽ የአለምፀሐይ? አዎ የአለምፀሐይ ልጅ ነኝ። አንተም አልበል። ምን አልሽኝ? አዎ የአለምፀሐይ ልጅ ነኝ። አንተም አልበል። ዝጋው በሩን፣ ቅዝቃዜ ያለባት። ሄሎ። አዎ የት ሀገር ነው ያለሽው አንቺ? እኔ ቻይና ነው ያለሽው? በጣም ደስ ይላል። ለትምህርት ነው የሄድሽው? አዎ ለትምህርት ስኮላርሺፕ ደርሶ ነው የሄድኩትኝ። አንተ ከእናቴ ጎን ነህ እያገዝካት ነው እንዴ? እንግዲህ እኔ መርማሪ ጋዜጠኛ ሮቤል እባላለሁ። አጋጣሚ ሆኖ እናትሽ በደረሰባት ጥቃት እንግዲህ መረጃ ልትሰጠን ጥቆማ ልትሰጠን እኛን ከዚህ በፊት ታቀን ነበርና ስልካችን እሷ ሳትሆን ጎረቤቷ ነች መታቀልና ደውላ አንድ ሴት አለች ጎረቤቴ ናት የደረሰባት ጥቃት ስላለ እንግዲህ በጉዳዩ ላይ የደረሰባትን ነገር ትንገራችሁ፣ ይሄን ጥቃት ያደረሰባትንም ግለሰብ አግኙላት ብላን እንግዲህ ምርመራችንን ለመጀመር ዛሬ ላይ እዚሁ ቁጭ ባልንበት ነው አንቺ የደወልሽው የኔም ቤት። በዛ ከሆነ በጣም ነው የማመሰግነው ከእናቴ ጎን ስላላችሁ። ደግሞ አዎ ማለት እሺ። ቆይ ማክስ ምናምን ኮፍያ ቆይሽ ለምን አደረክ ታዲያ? እኔ እንግዲህ መርማሪ ጋዜጠኛ ነኝ እንደነገርኩሽ። ብዙ እንግዲህ የምርመራ ስራዎችን ስንሰራ ሚዲያም ላይ ነው የምሰራው እኔ እና በሚዲያም ስለሆነ የምሰራው ትንሽ አንዳንድ ጠላቶች ምኖች ሲያገኙን እንግዲህ ሙሉ መልካችንን ፊታችንን ሲያዩ ለጥቃት ቅርብ እንዳንሆን ብለን ነው እንደዚህ የምለብሰው ያለሁት። ከዛ አንጻር ነው። ኦኬ እንደዛ ከሆነ ደስ ይለኛል። ከእናቴ ጎን ስላላችሁ በጣም ደስ ብሎኛል። ቢያንስ ለቤት ትንሽም ቢሆን እረፍት ይላል።
አሁን ደግሞ ያው ቪዛ እስከማስመታ ነው እንጂ ጀምሬያለሁ ፕሮሰሱን እና ከትንሽ ቀን ከአንድ ከሁለት ከሶስት ቀን በኋላ መምጣት አይቀርም። እንግዲህ ፈጣሪ በሰላም ያምጣሽ። ለእናትሽም የምታስፈልጊያት ሰዓት ይመስለኛል። ግን ከትምህርትሽ ጋር ኦልሬዲ ትምህርት ላይ እንደሆንሽ ነግራኝ ነበር ቀደም ሲልም። ትምህርት ላይ ነኝ ግን ያው በቃ እሱን ደግሞ ዊዝድሮ ሞልቼ ልመጣ ነው ማለት ያው ከእናቴ ነገር የለም ማለት አዎ እና ዊዝድሮ ሞልቼ ልመጣ አስቤ ነው። በጣም ያው መልካም እንግዲህ ከእናት ምንም ነገር አይበልጥም። ስለዚህ እስኪ እዚህ መተሽ በአካል አንቺን በሰላም ግቢና እዚህ ማክተሽ በአካል ምንገናኝ ይሆናል። እኛም እንግዲህ ክትትላችንን ከአሁኑ ሰዓት ጀምሮ ምናጣራ ነው የሚሆነው። እንግዲህ በቤት ውስጥም በአካባቢውም ላይ በሷም ዙሪያ ያሉ እንዲህ ጥቃት ሊያደርስባት የሚችል ግለሰብ ማን ሊሆን ይችላል የሚለውን ጉዳይ ምናጠራ ይሆናል። እስከዛም አንቺ እንግዲህ በሰላም እንድትመጪ እንግዲህ ከፈጣሪ ጋር እንመኝልሻለን። መቼ ነው ግን ያወቅሽው ጉዳዩን ማለት ነው? ማን ነገረሽ ላንቺ ቀደም ሲል? ለኔ ማንኛው በፊት ጀምሮ ዲንዛይ አብራንት ነው የነበረች። ምን አልሽኝ? ይመስለኛል ኮኔክሽኔ የኔ ጥሩ አይደለም። ትንሽ ድምጽሽ ተቆራረጠብኝ። ሄላ ወይ ትታይኛለሽ? አዎ ታይካለሁ፣ ግን ድምጽ ካልሰማለኝ። ኦኬ። አሁን ጥሩ ነው ያንቺ ድምጽ ያለው። ኔትወርክ መሰለኝ አሁን ይሰማል። አሁን ቆንጆ ነው። ኦኬ። እና ያው ማለት ጎረቤታችን አለች ከበፊት ጀምሮ ነው ኢትዮጵያ እያለሁ ከጎናችን የነበረች እና እሷ ናት ያው አስላ ሁሉንም ነገር አረጋግታ የነገረችኝ። እና ምን ማድረግ ይቻላል? እኔም እኮ በጣም ነው ከዘንኩት። አይዞሽ በሰው ሀገር ነው ያለሽው። ምን ማድረግ እንችላለን? እንግዲህ ያው ፈጣሪ ሁሉን ያው የሆነው ሆኗል። ፈጣሪ ማማረር አያስፈልግም። ዞሮ ግን እናታችንን አንቺን በሰላም ተመለሽና ወደዚህ ወደ ሀገር ቤትሽ ያብቃሽና እንግዲህ በጥሩ ጤንነት ከዚህ በኋላ ወደ ነበረችበት የምትመለስበት እንደሚሆን ተስፋ እናደርጋለን። ጤና ክትትል እያደረገች ነው ያለችው። አሁን እንዲሁም ከሐኪም ቤት ወጥታ ቤቷ ነው እንድትገባ ያደረጓት ዶክተሮችም ተብሎ ተነግሯል። ጥሩ ሁኔታ ላይ ብትሆን ነው ከቀደመው ጊዜ በተሻለ። ቁስሏንም አሁን እያየነው ነበር፣ ትንሽ የመድረቅ ነገር ስለሚያሳይ ወደዛ የምትመለስ ይመስለኛል። ግን ደግሞ ፍትህና ፍርድ ማግኘት ስላለባት ለዛ መቀጣጫውን እንዲያገኝ ይሄን ያደረገ አካል ጉዳዩን እያጣራንና ክትትል እናደርግበት ነው ማለት ነው። እኛ ይለኛል በጣም በእውነት ማለት እናቴ ሰው ሀገር ላይ እናቴ ኢትዮጵያ ላይ ማንም የላትም ብዬ በጣም ተጨንቄ ነበርና አንተ አይነት ሰው ከጎኗ ስላለ በጣም ደስተኛ ነኝ። እሺ ማለት ተረጋግቶልኝ ምንም አይደለም። አንቺን በርቺ። በሰው ሀገር ስላለሽ ሌላ ኮንፊውዥን እና መፍጠር የለበትም። በጣም እንደዚህ በጣም ከባድ የሆነ ዲፕሬሽን ውስጥ መግባት የለብሽም። ግን ቢሆንም ደግሞ ያስጨንቃል። እውነት ነው እንዳልሽው ቪዛውንም ለማስጨረስ የቻልሽውን እየሞካከርሽ ነው። በሰላም ተመለሽና ደግሞ አብረን ነገሩን ተከታትለን ወደ እውነታው ምንደርስ እንደሚሆን ተስፋ አረጋለሁ፣ ማረጋግጥልሻለሁ ከፈጣሪ በታች። እንግዲህ እስኪ እናትሽን ቻው ቢያት። ለማንኛውም በኋላ ምናልባት ታወራላችሁ። ትንሽ ከኔ ጋር ቆይታ እያደረገች ስለሆነ ወደ በኋላ ትደውይላታለሽ ምናልባት። ቻው የኔ ልጅ፣ ቻው ደህና ዋል። እሺ ልጄ አይዞሽ፣ አታስቢ። እሺ ቻው። በቃ ቻው። እሺ ሰላም ሁኚ። እሺ ቻው። በጣም እንግዲህ ልጅሽም እዛው በሰው ሀገር ሆና እንግዲህ ይሄን ነገር ስትሰማ በጣም ጥንካሬ ይፈልጋል። በጣም ከባድ ነገር ነው ይሄ ደግሞ ላንቺም ከባድ፣ ለልጅሽም ከባድ፣ ለሰሚውም ከባድ ነው። በእርግጥ ግን እኔም ቤት አሁንም ልጅሽ የምወደው ነገር ያው ፈጣሪ ፍርዱን እንደሚሰጥሽ ቢያንስ የደረሰብሽን ጥቃት ያደረሰብሽን ሰው ልናገኘው እንደምንችል በጣም ሙሉ እርግጠኛ ነኝ። አይዞሽ ማለት እወዳለሁ። እስከዛ ድረስ እኛም አዲስ ነገር ይዘን ወደ አንቺ ምን መጣ ነው የሚሆነው። እሺ አሁን ደግሞ የተቸገርኩት በቃ አንዳንዴም እረሳለሁ እንትኑ ነው መሰለኝ። አሁን ማለት ያኔ እንደዛ ጥቃት አድርሶብኝ ከሄደ በኋላ ያነሳችኝን ሴትዮ ማለት አሁን ብዙ ጎረቤቶች ናቸው ያሉኝና የትኛዋ እንዳነሳችኝ እንኳን አላውቅም። በቃ እየረሳሁ
በሰዓቱ በእንትን ላይ ነበርሽ? እንትን መቶኛል፣ መሬቱ ጭንቅላቴን ሁላ መቶታል። በቃ ሲጫወትብኝ በጣም እንደፈለገው ማንም የላትም ብሎ ነው የተጫወተብኝና በቃ ጎረቤቶችም ባይኖሩ ማንም እዚህ ሞቼ ይቀር ነበር። ማንስ አፋፍሶ ይወስደኛል። ስፌትም እንደነበረሽ እያሳየችኝ ነበር ጎረቤትሽ እና እዚህ ጋር ነው ስፌቱ ያለው አይደል? ጭንቅላቴ ነው እሱ ጋር ስፌት አለ። ጠረጴዛው ነው የመታሽ የነበረው ነው ወይስ መሬት መቶሽ? መሬቱ መቶኛል። ጠረጴዛውም እንትን ስል መሬቱ መቶኛል። እና አሁን የማስታወስ ራሱ እንትን አንዳንዴ ያው እንትን ይሉኛል ሰዎች ጎረቤቶች፣ ትረሻለሽ እንደ እየረሳሽ ነው ይሉኛል። እኔ ግን አላውቀውም እርሳቴንና ከባድ ነው። እና እንደው በቃ ይህን ያደረሰብኝን ሰው እናንተም እንደው ተከታትላችሁ ቢያዝልኝና ፍርዱን ቢያገኝ ደስ ይለኛል። በእኔ የደረሰ በማንም አይደርስ። ከባድ ነው። እንግዲህ በጣም ያሳዝናል የደረሰው ነገር። እስኪ ፍትህ እንድታገኝ እንግዲህ እኛ የተቻለን ነገር እናደርጋለን፣ ሞክራለን። እንግዲህ ፈጣሪ ነው ዋናውን ፍትህን ፍርድን የሚሰጠው። እንዲህ ላደረገ አካል እንግዲህ ምን ይባላል? ልብ ይስጠው። ግን በህግ ደግሞ መታረም ይኖርበታል። ለዛ እኛ ህግ እርማት እንዲያገኝ ተከታትለን አግኝተን ማንነቱን የምንገልጥ ይሆናል ማለት ነው። ውድ ቤተሰቦች እግዚአብሔር ይማርሽ በሏት። እስከዛ ድረስ ለሁሉም እንግዲህ ፈጣሪ በሷ ዙሪያ ላሉ ለልጇም ጭምር መጽናናቱን ብርታቱን ይስጣቸው። ላለው ነገሩን ተከታትለን ወደ እናንተ እንደርሳለን። አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እና እንግዲህ እንዴት አለሽ? እንዴት ከረምሽ? ከሰሞኑ እኔና አንቺ በቪዲዮ ኮል አውርተን ነበረ። እናትሽ በደረሰባት ከፍተኛ የሆነ ጥቃት ወይም ደግሞ አስገድዶ መድፈርም እና በጣም ከባድ አሰቃቂ ጉዳት ነበር የደረሰባት። በዛ አጋጣሚ እንግዲህ ከእናትሽ ጋር ቆይታ እያደረግን በነበረ ሰዓት ከአንቺ ጋር በቪዲዮ ኮል ስናወራ ነበር። ዛሬ ላይ ደግሞ የእናቴ ነገር ያስጨንቀኛል ብለሽ ትምህርትሽን አቋርጠሽ እስከ መምጣት ደርሰሻል። ያው እንኳን በሰላም መጣሽ፣ ግን ደግሞ በመጥፎ ሁኔታ ስለተመለሽ አዝናለሁ። በአካል እንድንገናኝ ብዬ ተመልሼ መጣሁኝ። እኛም አዲስ ነገር እስካሁን አላገኘንም። ደፋሯን በተመለከተ አዲስ ያገኘነው መረጃ የለም። ግን እንዲሁ እኔና አንቺ እንድናወራ ያህል ነው የተወሰነ ነገር። አንቺም ጋር አዲስ ነገር እንዳለ አንዳንድ የሆነ መረጃዎች እንዳሉሽ ነግረሽኝ ነበር። እሱንም እስኪ በዝርዝር ንገሪኝ ጉዳዩ። አዎ ያው ማለት በይዘዌ በጣም ነው የማመሰግነው። ማለት እናቴን እንደዚህ ተከታትላችሁ ምናምን እንደዚህ አድርጋችሁ ስለጠበቃችሁኝ አመሰግናለሁ። በጊዜ ብንደርስ ደስ ይለን ነበር፣ ጉዳቱ ሳይፈጸም። ግን ኦልሬዲ ይሄ ጉዳት ከደረሰባቸው በኋላ ነው ተጠርተን የመጣ ነው ጉዳዩን እንድናጣራም የተደረገው። እስኪ ከስምሽን ጀምር በድጋሚና በአካል ስለተዋወቅ እንደ አዲስ። ባለፈውም ተዋውቀናል በርግጥ፣ ግን ያው በአካል ደግሞ እንደ አዲስ እስኪ እንተዋወቅና ያሉትን ነገሮች ንገሪ። ስሜ ልዕልና ይባላል እና ያው ማለት እንደማንኛውም ኢትዮጵያዊ እዚህ ኢትዮጵያ ተወልጄ ነው ያደግኩት እና ስኮላርሺፕ የትምህርት እድል ደርሶኝ ቢዝነስ ላጠና ወጥቼ ነበር ወደ ውጭ እና ያው እናቴ እንደዚህ ስለሆነች ያው ዊዝድሮ ሙልቼ መጥቻለሁ። በጣም አፋጣኝ የሆነ ቪዛ እንዲመጣልሽ አድርገሽ ነው በጣም በተቻለ ፍጥነት የመጣችውና ከበብዙ ችግርም ነገሮችን እንትን ብለሽ እንደመጣሽ ነግረሽኛል። ኢቭን ገና ተማሪም ስለሆንሽ እዛም ገና ስራ ላይም ስላልሆንሽ በውጭ ሀገር ገንዘብ ያስፈልጋል ቪዛም ለምኑም እና ተበዳድረሽ ሁላ ጭምር እንደመጣሽ። ግን ደግሞ አንድ ያለሽም እነግርሃለሁ ያልሽኝ ነገር አለ፣ እሱንም ትነግሪኛለሽ ልልና። ከዛ ውጪ እስኪ እናትሽን ያው በአካል አግኝተሻል። ስታገኛት የመጀመሪያ ስሜት እንዴት ነበር? እስኪ ተፈጠረ ወለታችሁ ነው? በጣም ነው ጉዳይ እናቴ ይሄ ይገባትም ነበር
አዎ ይገባኛል። ለእናትሽ አንድ ብቸኛ ልጅ ነሽ፣ ያለ አባት ነው ያሳደገችሽ። ብዙ ለፍታለች ይመስለኛል። ያው ብዙ ለፍታለች። አንቺን ውጪ እስከ መላክ ድረስ የተቻለን ያህል ተደርጓል። እውነት ነው። እናቴ ታውቃለህ፣ ካለ አባት ካለ ሌላ ልጅ ነው ያሳደገችኝ። ልክ እንደ ወርቅ በቃ ተንከባክባ ነበር ያሳደገችኝ። ለእናቴ ይሄ አይገባትም ነበረ። የምር ይሄ አይገባትም ነበር። ቢያንስ የሆነውን መመለስ ባንችል እንኳን ግን ደግሞ ቢያንስ ፍትህ እንዲያገኙ ፍርድ እንዲያገኙ እናቴ በዚህ እድሜዋ እኔ እየተንከባከብኳት እኔ እየጦርኳት ነበር መኖር የነበረባት እንጂ ይሄ አይገባትም ነበር። ታውቃለህ እኔን ራሱ ስታሳድግ በጣም ብዙ ውጣ ውረዶችን አይታለች። ካላባት ነው ያሳደገችኝ። ብዙ ነገሮችን በቃ ብዙ ነገር ሳክሪፋይ አድርጋ ነው ያሳደገችኝ እና እናቴ ይሄ አይገባትም ነበር። በምትከበርበት እድሜዋ ግን እንደዚህ መሆኗ በጣም ነው የሚያሳዝነው። እንግዲህ እናትሽ አለም ፀሐይ ስራዎችም ትሰራ ጭምር ነበረ። እንግዲህ የተወሰኑ በመንግስት መስሪያ ቤት ውስጥ ተቀጥራ ትሰራ ነበረ እና በዚህ አጋጣሚ እንግዲህ ባላሰበችበት ሁኔታ ብቻዋን ስለነበረች ቤት ውስጥ እንግዲህ ገብቶ ያጠቃት አንድ አካል እንዳለ ነው የሚታወቀውና ምን እናቴ ምናልባት እሷ አሁን እንደዚህ ስትናገርም አንዳንድ ነገሮች የመርሳት ነገር አጋጥሟታል ይመስለኛል። አሁን ከደረሰባት አደጋ በኋላ ይሁን ከዚህ በፊት የሚሆነ እንደዚህ አይነት ነገሮች ከነበሩባት ትነግሪኛለሽ አላውቅም። አንቺና ትንሽ ነገሩን ያለ ማስተዋል ስታወራ በዝግታ ነው እናት ስትነግረኝ የነበረው ባለፈው ዕለት አንቺም ጋር በቪዲዮ ኮል ያወራን ቀንና ምንድነው እንደዚህ የነገሮችን ያለ ማስተዋል ወይም የእንትን የመርሳት ችግርና ያጋጠማት ከዚህ እንትን ጉዳት በኋላ ነው ወይስ ቀደም ሲል ነበረባት? ታውቃለህ የኔ እናት ማለት በቃ የሆነ ስታያት ራሱ እንደ ፀሐይ የምታበራ ነበረች። በጣም ቆንጂዬ ናት። በቃ በጣም ደስ የምትል ቆንጂዬ እናት ነበረች። እኔ ማለት በዚህ በሰላም ወደ ውጭ እስከሚሄድበት ሰዓት ድረስ በሰላም ነበር የምንኖረው። ምንም የመርሳትም ችግር የለባትም። በቃ ጤነኛ ሰው ናት። ስራን ትሰራለች፣ ምን ትላለች። እኔም ደግሞ ክላስ እየሄድኩኝ እመጣለሁ፣ ምን እላለሁ። ያው በክላስ ምናምን አሪፍ ውጤት ምናምን ነገር ስለነበረኝ ነው ስኮላርሺፕ አግኝቼ ወደ ውጭ የሄድኩትና በቃ እዛም ሆኜ ሳወራት በጣም በሰላማዊ መንገድ ነበር እናወራ የነበረው። በጣም ደህና ናት። የተለያዩ ገንዘብም ቢሆን ምናምን የተወሰነ ትራንስፈርም ታደርግልኝ ነበርና እኔ አላውቅም ምን አይነት ጨካኝ ምን አይነት አረመኔ ሰው እናቴን እንደዚህ እንዳደረጋት አላውቅም። ሰው እንዴት ማለት እኔን የምታክል ልጅ የምታደርሰን እናት እንዴት ለመድፈር ይሞክራል? እንዴት ይደፍራል? ቆይ ምን አይነት ጭካኔ ነው? ምን አይነት አረመኔነት ነው? ቆይ ኢትዮጵያ ውስጥ ቆይ ህግ የሚባል ነገር የለም? ሴት ልጅ ቆይ ወጣ በሰላም መግባት አትችልም? እሺ ቆይ ቆይ እናቴ ቆይ እሺ ምን ታርግ? እና አንተ እንዳልከው ሲመስለኝ በቃ እሱ ነገር ተደራርቦባት በቃ የሱ ተጽዕኖ ይመስለኛል እንጂ እናቴ በጣም ሰላማዊ ሰው በቃ በሰላም ወጣ ምገባ ለጎረቤቷም ጥሩ ሰው በቃ ደስ የምትል ሰው ነበረች። ለእናቴ ይሄ ይገባታል። እናትሽ ያው ይሄ ጉዳት ከመድረሱ በፊት ምናልባት እንዲሁም እኔም ከመገነዘበው ፎቶዎችም አይቻሉ አገላብጫለሁ ቤት ውስጥ የነበሩ ፎቶዎችና የመንግስት ሰራተኛ ናት። በስራዋም ላይ በጣም በቃ ወጣ ስትገባ ታታሪ ሰራተኛ ነች። ከዛ ደግሞ ወጣት እናት ማለት አንቺን አድርሳለች ትልቅ ወጣት ሴት፣ ግን ደግሞ እሷም ወጣት እናት ናት። ግን አሁን በደረሰባት ጉዳት እንግዲህ አልጋ ላይ ያለችው ያገገመች ቢሆን በዚህ ያገገመችን ቢሆን ማለት ነው። እናትሽ ምን ለማለት ፈልጌ ነው መልካም ሴት ናት። በዚህ በኩል ምናልባት ባለቤቷ ወይም ያንቺ አባት በህይወት የለም ቆየት ሲል አልፏል። ቆየት ካለ አመት በፊት ማለት ነው። እስኪ አንቺ አሁን እንዳልኩሽ እሷም የመርሳት ችግሩ ስላላት ነገር እንዲህ ነገር አሁን እንዳስተዋልኩት ከሆነ ስላለባት አንቺ ከምታውቂው አንጻር ይሄ እሷን ይሄ ኢንጌጅ የሚያደርግ ፍላጎት ያሳደረበት ወንዶች ምናምን በመስሪያ ቤቷ ወይ በመንገዷ የምታውቂያቸው ሰዎች አሉ? አሁን እሷን ንገሪ ስላት የምታውቀው ሰው የለም። እንዲህ ሊያጠቀኝ የሚችል ከኔ ጋር እንደዚህ ላፊ እኔን ሴትነት የሚፈልጉን አጋጥሞኝ አያውቅም። ለከፋ ምናምን መንገድ ላይ ሊኖር ይችላል፣ ግን በዚህ ልክ እንዲህ የሚያደርጉ ወንዶች ምናምን ኖሮ አያውቁም የሚል ነገር ነው ያለችኝና ምናልባት አንቺ አብረሻትም ስለኖርሽ ምናልባት ውጭም ብትሆኚ አሁን ላይ ቀደም ሲል ባለው ነገር የምታውቂ ከሆነ እንደዚህ ወንድ እሷን ፈልጎ ብዙ
እንዲህ ሊያደርጋት ይችላል ልጅ ምታስቡ ወንድ ሊኖር ይችላል? እኔ ያው ማለት ውጭ ሀገር ከሄድኩኝ ብዙም አልቆየሁም። እናቴ ጋር ደግሞ በቃ ዴይ ቱ ዴይ ነው የምናወራው እና ምንም ቪዲዮ ኮልም በየቀኑ እናወራለን። ምንም ማለት የምንደባበቀው ምንም ነገር የለም። በምናወራበት ሁኔታዎች ምንም እንደዚህ ነገር አውርተን አናውቅም። ታውቃለህ እኔ እናቴ ስትወልደኝ ገና ወጣት ነበረች እንዳልኩህ፣ አሁንም ወጣት ነች። ገና 18 19 ብቻ እንደዛ እያለች ነው የወለደችኝ እና የኔ አባት ማለት የልጅ ነባላ ነው እና አባቴ በመኪና አደጋ ነው የሞተው እና አባቴ በመኪና አደጋ ከሞተ በኋላ ታውቃለህ ሌላ ወንድ ቀና ብላ እንኳን አይታጣቅም። በቃ ማንንም ወንድ አፈልግም። እኔ ነው ልክ እንደ ወርቅ ተንከባክባ ሌላ ወንድም ሳይምራት ሌላ ባል ያሳትል ህይወቴ ልኑር ሳትል ለኔ ነው በቃ ሙሉ ህይወቷን ሰጥታ ትኖር የነበረው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። በቃ ማለት እንደነገርኩህ እናቴ ማለት ለኔ ነው ሙሉ ህይወቷን የኖረችው። ሌላ ወንድ እንኳን ቀና ብላ ማየት አትፈልግም። ሌላ ባል ያዝ ሌላ ህይወት ልጀምር እንኳን ብላ አታውቅም። ታውቃለህ ሙሉ ህይወቷን እኔን ለማሳደግ እኔን የተሻለ ቦታ ለማድረስ ከፍ እንድልላት ነበር የምትፈልገው። ግን የእናቴ መጨረሻ ይሄ ሆነ። እኔ እንኳን ሳልደርስላት ቀረው። ወይኔ እናቴ ወይኔ እናቴ ይገባኛል። ድድና በጣም ስሜቴን ያረጋል። ሀዘን ውስጥ እንደሚከት እረዳለሁ። ግን ያው ዞሮ ዞሮ እኛ ደግሞ በአፋጣኝ ይህን ጉዳይ እልባት መስጠት እንዳለብን ስለሚሰማኝ የሀዘን ስሜታችንን ትንሽ ጥርሳችን ንክስ አድርገን ሰው ይሄን ያደረሰባትን ሰው ማፈላለግ ነው ዋናው ዓላማችን። ለዛም እንግዲህ መስሪያ ቤቷም ሄደን አጣርተናል። የስራ ሰዎች ጋር ያላት ግንኙነት እንዲሁም እንደዚህ ከወንዶቹ ጋር ጭምር ምክንያቱም እንደዚህ አይነት አደጋ ሊያደርስባት የሚችለው ወንድ እንደሆነ እሷም አይታለች። ግለሰቡን አላወቀችውም እንጂ ወንድ ነው ይሄን ያደረገባት፣ ግን አይቶ ማታውቀው ግለሰብ ነው እና ያን ነው እሱ ያለችን። እኛ ግን መስሪያ ቤቷም ድረስ ሄደን ይሄን ነገር በእኛ በኩል እናጣራ ሞክረን ነበር። የስራ አጋሮቿን እንዲህ የሚያስቸግራት ስትወጣ ስትገባ ወንድ አለ ወይ እንዲህ እንትን ሊላት የሚችል ሰው ወይ ደግሞ ዛቻ ያደረሰባት ከሴትም ጋር ሊሆን ይችላል። ተጣልታ ግን አንዲት ሴት እሷን ልታስጠቃት ፈልጋ በሰው ልታስደፍራት ትችላለች። ከዚህ አንጻር ሁሉ ይሄን ሁሉ ማጣራቶች ስናደርግ ነበር የስራ ቦታዋ እዚሁ አካባቢያችሁ ላይ በተለያየ መልኩ እና እንዳልኩሽም ደግሞ እሷ ወጣትነቷ አሁን አልጋ ላይ ብትሆንም እንደው በሙሉ ቁመኗ ግን ፎቶግራፏንም ለማየት ይችላል። በጣም ጥሩ እንግዲህ ጥሩ የምትባል የፈለጋ አንቺን ብታደርስም እቺ ሴት አሁን ራሱ ብዙ እንደው እሷ ብትፈልግ ሊወዳት የሚችል አይነት እና ምናልባት እሱነቷን አይቶ በዚህ ደረጃ ጥቃት ሊያደርስባት የሚችል ሰው ካለ ደግሞ ከአንቺ በኩል ለመስማት ስለፈለኩ ነው። እሷ እንኳን ያ ፍላጎት ባይኖራት ልጅ ነው አሁን እንዳልሽ እኔን ለማሳደግ አንገቷን ደፍታ ቆይታለች እንጂ አንድ ወንድ አታውቅም አባቴ ከሞታ በኋላ ብለሽኛልና ምናልባት እሷን ግን የፈለገ ወንድ ይኖር ይሆን አንቺ ከምታውቂው አንጻር? እኔ ማለት እኔ እንጃ ማለት እኔ ያው እዛ ምናምን የክላስ ብዙ ነገር እንደሚያስቸግረኝ ብዙ ነገር እንደሚያስጨንቀኝ ስለምታውቅ ብዙ እንደዚህ ነገሮችን አትለኝም። ያው እናወራለን እንደ እህትም እንደ እናትም፣ ግን ያው በቃ እንዴት ነው እንዴት ዋልሽ ምናምን ስራ እንዴት ነው ምናምን እንጂ ስለ እንደዚህ አይነት ጉዳይ አንድ ቀንም አውርታኝ አታውቅም። እኔ እስከማውቀው በሰላም ትወጣለች በሰላም ትገባለች። እንዴት ማለት የሰው ልጅ አይምሮ ኖሮት እንዴት እንደዚህ አይነት ነገር ያደርጋል? ያው ምንን የምታክል ልጅ ያደረሰ ሴትዮ ነው እኔ ማለት ቆይ ምን አይነት ጊዜ ሊደርሰን ነው? ምን አይነት መጨካከን ነው ይሄ? እኔ እስከማውቀው ድረስ እውነት እናቴ ላይ ይሄን ያስባል ብዬ የማስበው ሰው የለም። ማለት እሷ በጣም ጥሩ ሰው ነች፣ ማንም ሰው ላይ አትደርስም። እኔ አላውቅም በእውነት እኔ ራሱ በጣም ጥያቄ ነው የሆነብኝ። አሁን የተፈጸመባት እንግዲህ አሰቃቂ የወንጀል ተግባር ሆነ ተብሎ የተደረገ እንደሆነ ማለትም ሆነ ተብሎ ስልሽ
የሆነ አላማ ያለው ይመስላል የተደረገው ድርጊት። ቆይ እሺ ቆይ እናቴ ምን አጥፍታ ምን በድላ እኔን አንገቷን ደፍታ ስላሳደገች ስራዋን በሰላም ስለምትሰራ ነው ይሄ ነው የሚገባት? ቆይ እኔ ግራ ገባኝ ማለት እኔ ከሄድኩ በኋላ ብዙ ነገር ተፈጠረ። ቆይ ምንድነው እሱ ማለት እኔ አልገባኝም። በጣም ብዙ ነገሮች ግራ ያጋቡኝ ነው ያሉት። ቆይ እኔ እንጃ። ቆይ ምንድነው? ቆይ ማለት እናቴ እኮ አይገባትም። እናቴ እንደዚህ እሷ አይደለችም። በጣም ጥሩ ሰው ናት። በጣም ደግ ሰው ናት። አላውቅም ብቻ ማለት አይቶን እንጃ በቃ። እስኪ ለማንኛውም አንቺም ከጎኗ መሆንሽ አሁንም አትተይ። ያው አንቺ ሁሉን ትተሽ ወደዚህ መተሻል እናትሽን ብለሽ ትምህርትሽን ዊዝድሮ እስከማድረግ ብዙ ዋጋ የተከፈለለት ቢሆንም ከእናት አይበልጥምና ወደዚህ መተሻል። ስለዚህ አሁንም ከጎኗ ሆነሽ እንግዲህ እሷን በጣም በብዙ ጥበቃ እንድታረጊላት እኛም ክትትላችን እያደረግን እውነታውን እስክንደርስበት ድረስ አሻራዎች እየተጣሩ ነው ያሉት። እስካሁን ድረስ ቤት ውስጥ ገብቶ የወጣ አካል ማን ነው ምንድን ነው የሚለውን ማለት ነው። ከዛ ውጪ እንግዲህ አንቺ አለሽ እኛም አለን። አዳዲስ እንግዲህ የተገኙትን መረጃዎች ሲኖሩ አንቺም ይሄ ያለ ብለሽ ንገሪኝ። እንደዚህ አይነት ነገር ተጠራጥሬያለሁ። ኢቭን የተጠራጠርሽው ነገር ካለ ምንም ቀላል ነገር ይሁን ማለት ይሄንማ እነሱም ይሻይልኝ ብለሽ እንዳትተይ። አንቺ ውስጥሽ የሚያስፈራ ነገር ከተሰማሽ ያ ነገር ላይ ንገሪ። እኛም በአካባቢ ላይ በሙሉ ጥበቃዎች እንዲኖሩ ምናልባት ይሄ ነገር ፐርፐዝ ላይ የተደረገም ከሆነ ጥበቃዎች እንዲደረጉ እናደርጋለን። እኛም በቅርብ ርቀት እንከታተላለን። ከዛ ውጪ እንግዲህ ልናረግ የምንችለው ነገር እናንተን እንዲከታተሉላችሁ ድብቅ ካሜራ ቤት ውስጥ እንገጥማለን። ወይም ደግሞ ካሜራ ድብቅም ሳይሆን ለእናንተ ካሜራ ነው፣ ለእናንተ ካሜራ እንገጥማለን ክትትል እንዲያደርግላችሁ ያህል ማለት ነው። ያን እናደርጋለን ለአንቺም ለእናትሽም። ከዛ ውጪ እንግዲህ አዲስ መረጃ ሲኖር በእኛም በኩል እናሳውቃለን። ክትትላችን እስካሁን ድረስ አላቆምንም አናቆምም እውነታውን ሳንደርስበት። አንቺም እንግዲህ እግዚአብሔር ጽናቱን፣ ብርታቱን፣ ጉብዝናውን፣ ጥንካሬውን እንዲሰጥሽ እፈልጋለሁ እመኛለሁ። ከዛ ያንቺም ደግሞ ይጠበቅብሻል እንደዛ እንድትሆኚ፣ እንዳትደክሚ፣ እናትሽ እንድትነቃ ከአልጋ ላይ ተነስታ እንደ በፊቱ ቆማ እንድትራመድ የቻልሽውን ያህል አግዣት። በብዙ ደግሞም ወደ ጤናዋ መመለስ ስለምትችል ማለት ነው። መመለስ ማይችል ነገር አይደለም፣ መመለስ ይችላል። ስለዚህ ይሄንንም እድል ተጠቅመን እንግዲህ እኛም አለን። አንቺም ያንን በዛ አድርገሽ አበርቻት፣ በርቺ። እሺ በእውነት ግን በጣም አመሰግናለሁ። ማለት እናቴ ሰው የላትም ብላችሁ እንኳን አልጣላችኋትም። እኔም ፈልጋችሁ እኔን አግኝታችሁ ሁሉ ነገር አስተካክላችሁ ሊመጥቻለሁ። እናቴንም አልተዋቻትም። እየመጣችሁ አይታችኋታል፣ አስታማችኋታል። በእውነት በጣም ቴንኪው። በቃ ማለት ለእናንተ ቃል የለኝም። የምር በጣም አመሰግናለሁ። አሁንም ደግሞ እናቴን እንደዚህ ያደረጋትን ሰው ብታገኙልኝ በጣም ደስ ይለኛል። ያው እኛ በጣም የቻልነውን እየሞከርን ነው፣ ወደፊት ነው ይቀጥላል። እስካሁንም በዛ ጥረት ላይ ያለ ነው። አዲስ ነገር ልናገኝ ባለመቻላችን ብቻ ነው ትንሽ ሰዓትም ጊዜ የሚወሰደብን፣ ግን ደግሞ እልባት እንደምናገኝለት እርግጠኛ ነኝ ነው የምነግርሽ ከፈጣሪ በታች። ያው ጎረቤቶቻችሁም እንግዲህ ብዙ ጎረቤቶች አሉ እዚህ ግቢ ውስጥ ማለት ነው። ጎረቤቶቻችሁንም እያንዳንዳቸውን እየዞርን እየጠየቅን ያለ ነው። ካሜራ አንፈልግም እያሉ ሁሉም እየራሳቸውን ከጀርባ ያለ ካሜራ እንግዲህ ሀሳብ አስተያየታቸውን ያላቸውን ነገር ሲናገሩ ነበር። ያው ጠብ ያለ ነገር ስላላገኘን ነው። በእርግጥ ግን ሁሉንም እንግዲህ ጥያቄ እያደረግን ነው፣ ቤት ለቤት እየዞርን ጎረቤቶቻችሁም ጭምር። ማንም የነገረን አዲስ ነገር የለም። ይሄ ሰው እንግዲህ ቤቷ ገብቶ ያጠቃት ሰው ሁላ ሰው በተሰበሰበበት ሳይፈራ ሳያፍር ነው ይሄን ሁሉ ድርጊት ያደረገበት። ማን ሊሆን ይችላል? ቆይ ማለት እንደዚህ የማይፈራ እንደዚህ የሚዳፈር ሁላ ሰው ያለ ምን አይነት ሰው ቢሆን ነው? ቆይ እሱ ነው ትንሽ ለኛም ውስብስብ ያደረገብን ስራችንን እና ለማንኛውም እስኪ በጎረቤቶቻችሁ ዙሪያ ላይ ያየሽ የተጠራጠርሽው ነገር ከነበረ አሁን ብትነግሪኝ ደስ ይለኛል። ማለት የቀደመ እንደዚህ ቁርሾ ችግር ካለባችሁ ከጎረቤቶች ጋር የሚያጣላ አይነት ጸብ የነበረባችሁ አይነት በተለይ ከእናትሽ ጋር ኢምፐርሰን ያ ችግር የፈጠሩ ሰዎች ካሉ እስኪ እነሱ እነዚህ ሰዎች ጤናማ አይደሉም ከእናቴ ያላቸው ግንኙነት ምትዩ ካለ አለ። ከሌለም ግን ከዚህ በኋላ ቢያንስ በአይንሽን በመቃኘት በሁኔታውም ነገሩን ለመቃኘት ሞክሪ ልሻለሁ እና እስኪ ካለ ግን ንገሪኝ አሁን ሳናልፈው። እኔ ማለት እኔ እንጃ እናቴ እኔ ከማንም ጋር እኔ እስከማውቀው ድረስ ሰላማዊ ሰው ነች። እንደዚህ ልልቅ የምችለው ሰው የለም። ያው ማለት ሰው ነን፣ ሰው ልናስቀይም እንችላለን አይደለ? ብዙ ነገሮች ይፈጠራሉ። ሰው ቅር ሊሰኝባት ይችላል። ግን እኔ እስከማውቀው ድረስ እናቴ ያውቃ ሰውም ላይ ክፉ ነገር አታደርግም። ጭራሽ እንደዚህ እሷ ሊያስጨክኖ እንደዚህ ሊያስደርጋት የሚችል ነገር ምንም ነገር አታደርግም። እኔ አላቅ
በእውነት አላውቅም። ግን እኔም ከዛ ድረስ ትምህርቴን ትቼ ድሮ ሞልቼ የመጣሁበት አላማ ከእናቴ ጎን ለመሆን የእናቴን ወንጀለኛ አብሬያችሁ ለማግኘት የእናቴን አይምሮ ሳይቋል ለማስተካከል ነውና በቃ ያቅሜን ሁሉንም ነገር ለማጣራት ሞክራለሁ። እኔም ከጎናችሁ ነው። በጣም ጥሩ። እንግዲህ ሄለልና አሁንም እንግዲህ ጠንክሪ ይላለው። እኛም ትክክላችንን እንቀጥላለን። በተሟላ እንግዲህ ከፍተኛ የሆነ ክትትል ማለት ነው። አዲስ ነገር ይዘን በመጣን ቁጥር ወደ እናንተም የምናደርስ ይሆናል። ውድ ቤተሰቦች ጸልዩላት፣ ለሷም ለእናቷም በርትታ ወደ ነበረችበት እንድትመለስ እንዲሁም ወንጀለኛው በህግ እንዲገኝ ፍርድ እንዲያገኝ ማለት ነው። ያን ነው የምንሰራው። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ በድጋሚ ዛሬም ተገናኝተናል ማለት ነው። ቀናቶች እየገፉ ግን ደግሞ አዲስ ነገር በዚህ ዙሪያ ላይ ልናገኝ አለመቻላችን የሚያሳዝን ሆኖ ሳለ ነገሩ ውስብስብ ስለሆነ ነው። ዞሮ ግን ዛሬ በድጋሚ እንድንገናኝ ደውለሽልኝ ነበረ ልዕልና፣ እናትሽንም መተን እንድናያት ብለን እኛም እዚሁ በአካል መተናል ቤት ድረስ ማለት ነው። ግን ምን አዲስ ነገር ኖሮ ዛሬ ተገናኘን የሚለውን ነገር ልትነግሪኝ ነበር ልዕልና። አዎ እኔ ማለት ይጥቀማቸው አላውቅም፣ ግን ላንቺ የሚጠቅም ከመሰልሽ ምንም ነገር ቢሆን አሳውቂኝ ስላልከኝ ነው። እና ማለት የሆነ ፍንጭ ከሆናችሁ ብዬ ነው የምነግርህ። እኔ ማለት ወደ ውጭ ሀገር ከመሄዴ በፊት የትምህርት እድል ደርሶኝ ከመሄዴ በፊት እዚህ ስማር ጊዜ እዚህ የሰፈር ድርጊቶች ምናምን የሚባሉ አሉ አይደለ? ልክ እንደዛ የሚተናኮሰኝ ልጅ ነበረ። እወድሻለሁ፣ አፈቅርሻለሁ ምናምን ነገር እያለ ማለት ነው። እና በሄድኩኝ ባገደምኩኝ ቁጥር ሁሌም በቃ እወድሻለሁ፣ አፈቅርሻለሁ አብረን ነው የሚለኝ። እኔ ደግሞ ለሱ ምንም አይነት ስሜት የለኝም። በቃ አብሬ መሆን አልፈልግም። ስለዚህ ሁሌም ቢሆን የምነግረው ነገር የነበረው አብሬክ መሆን አልፈልግም፣ የራስህን ህይወት ኑር፣ አጠገቢያ ትድረስ ነበር የምለው። ግን እሱ ጠዋትም ማታም በርም ላይ አንዳንዴ እየቆመ በጣም ያስቸገረኝ ነበረ፣ በጣም በተደጋጋሚ ማለት ነው። እና ስልኬን ሁላ በሱ ምክንያት ስንቴ ስም እቀይራለሁ፣ ከየት እንደሚያገኘው አላውቅም፣ ያገኘዋል። በጣም ያስቸግረኝ ነበር፣ በጣም ማለት ነው። እና በአውዝ ከመሄዴ በፊት እና ባይገርምክ ትላንትና ደወለልኝ እና እሱ ከጠቀማችሁ ብዬ ነው የምነግርህ። ትላንትና ደወለልኝና ሪካርድ አድርጌዋለሁ። ከጠቀመክ እስኪ ድምጹን ጨምሪው። ምን በስልክ ያወራሽን ነገር ነው እንዴ? ማለት እኔ ስልኬ ዝም ብሎ ሪካርድ ያደርጋል ያስቀምጣልና እንደ አጋጣሚ ሆኖ ደግሞ ሪካርድ ማድረጉ በጣም የሚጠቅም በአጋጣሚ ደግሞ ሪካርድ ማድረጉ በጣም የሚጠቅመን ነገር ይመስለኛል። እስኪ ስማውና እኔ እንጃ እኔ ተጠራጠርኩት። ድንገት እናቴ ላይ እሱም ሊሆን ይችላል እንደዚህ ነገር ያደረሰው ብዬና እስኪ አዳምጣው። ቆይ እሺ ዝናብ እየነካብሽ ነው እንዴ? አዎ ይሄ ነው። አዎ እኔ ቆንጆ ደህና ነሽ? ማነክ? አላወኩክም። የረጅም ዓመት ፍቅረኛሽ አንቺም ወድሽ ልጅ ነኝ። እንዴት ነሽ ታዲያ? አላወኩክም። ማንነትን በስርዓቱ ትነግረኛለህ? እባክሽ እንደዛ አትበይኝ። እኔ ባንቺ ፍቅር በተነሳው አብጄ ያለው ልጅ ነኝ። ደግሞ እንዳደሳቶኝብኝ አንተ በእናትህ እንዴ! ቆይ ማለት ዝም ብሎ ሰው ስልክ ላይ ተደውሎ እንደዚህ ይባላል እንዴ? በቃ ስልኩን ዝጋልኝ እንዴ!
አይሶ አዳምጪ አስጨርሽ ስልኩ መዝጋ ምን አይቻልም አይፈቀድልሽም አሁን እሺ ማንነት እኔማ ወድሽ ልጅ ነኝ አልኩሽ ዛሬ መምጣሽን ስለሰማሁ ደስ ብሎኝ ነው ደውልኩሽ እኔ ቆንጆ እሺ ቆይ የት ሂጄ ነበረ ከየትስ ነው የመጣሁት እንደሌለሽ እኮ አውቃለሁ ሁሉ ያንቺ ምድበሽ ሞተሽ ተከታተይ ነው ልጅ ነኝ ማለፊያሽን ሁሉ ተከታተይ ነው ልጅ ነኝ የኔ ፍቅር እንድትረጅ እፈልጋለሁ እሺ ቆይ ደግሞ ማፍቀር ኃጢአት አይደለም አይደለ ቆይ ስልክ ብቻ ያኔ ሰፈር ላይ ምናምን ቆመክ ማንኔ ምናምን አብረን ብለም ጨቀጨቀኝ ሰውዬ ነክ በትክክል አሁን ወደ መረበ ገብተሻል ትክክል ቆይ መምጣቴን በምን አወቅክ አንተ እኔ አንቺ ቸርሽ ጊዜ ጀምሮ ያንቺ ዱካ ሲከተል የኖርኩ ሰው ነኝ እንዴ አንተ ሰውዬ እኔ ከርኩ እኮ ቆይቻለሁ ለምን አተወኝም ቆይ ላንቺ የቆየ ጊዜ በመስልም ለኔ ጊዜዎቹ ገና አዲስ ናቸው የኔ ህይወቴን አጠፍተሽ ነው እድሹ እንዴ ቆይ አበደው ህይወቴ መንገድ ላይ ጥለሽ ነው እድሹ እንዴ ቆይ አንተ ቆይ ምን አይነት ሰውዬ ነህ ቆይ ግን እንዴ እኔ አልፈልግም በቃ አጠገቤ እንደደርስ አላልኩም እንዴ አንቺ ባትፈልጊ ምን እፈልግሻለሁ እንዴ ቆይ እኔ አልፈልግህም በግድ እንድትፈልግ አደረሻለሁ ከዚህ በኋላ እንዴ ቆይ በግድ እንዴት ነው እኔ እንድፈልግህ ማድረግ የምችለው ፍቅሬ እንድትቀበል ይፈልጋለሁ እንዴ ቆይ እኔ ጭራሽ ልንገርክ መሄዴን ማውቅክ መምጣቴን ማውቅክ ስልኬ እስካሁን መኖሩ ቆይ አንተ ሰውዬ እኔን እየተከታተልከኝ ነው እንዴ ያለከው አዎ አንቺ ባካን ነው ከኔ ሄድሽው ግን መንፈስ ሁሌ ከኔ ጋር ነሽ አረሳውሽም አንቺ ብትረሽ ምን ያረሳውሽ ሰማኛለክ ምን ያልጠፋውም ሰማኛለክ ከዚህም በኋላ በዚህ ስልክ ደግመክ እንዳትደውል እሺ አይንክን ድምጽህን መስማት አልፈልግም ይኸውልሽ ይሄ ስልክ ዘግተሽ ማለት በህይወትሽ ፈርደሻል እንዴ ቆይ እንዴ ቆይ ምን አርጊ ነው የምትለኝ እኝማ እንደ ድሮ ዛሬ አንቺን የተከታተልኩ ምኖር ልጅ አይደለሁም ከዚህ በኋላ ከኔ መረወጣለሁ ብትይ ምን እንደማርግሽ እንዴ ቆይ በግዴታ አብረን እንድንኖር ልታረግ ነው ቆይ ምንድነው ሐሳብክ እስከ ዛሬ ታክሽሻለሁ ውጪ ሄድሽ ያኔ ፍቅሬን ስጠግሽ እምቢ አልሽ ነገር ግን ከዚህ በኋላ የምታገዝበት አቅሞች አይኖሩኝም ሰማኛለህ ምንም አይነት ነገር አታመጣም እሺ ምንም ነገር ማድረግ አትችልም እንዴት ማምጣት እንደምትችል አሳይሻለሁ እንዴ ቆይ እንዴ መኖር ከፈለሽ ስልክ እንዳትዘጊ ደግመህ እንዳትደውልሽ ወደዚህ ስልክ እንዴት እንደምደውል ደግሞ አሳይሻለሁ ነገር ቆይ አንተ ድጋሚ ተንገለብሽ ነው ምንድነው ይሄ ግለሰብ ለረጅም ጊዜ ያስቸግሮሽ ነበር በፊት እዚህ ሀገር ውስጥ ያለሽ በፊታው እዚህ በመማር ጊዜ ሁሌ ትምህርት ቤት ስወጣ ስገባም ሰፈርም ጋር ሁሌ ማታም ጠዋትም በር ላይ ሆኖ እየተጠበቀ ሁሌ ያስፈራራኛል በየሄድኩበት ሳላስበው ከኋላ ነው የማገኘው እና በጣም በቃ እኔ እንዴት ልበልክ ያን ይያለው በጣም ነበር የሆነ በቃ የሚጨቃጨቀኝ የሚጋተተኝና የት ነበር አንቺ የምትማሪበት ትምህርት ቤት አካባቢ ነው ወይስ ሌላ እንደዚህ እኛው ሰፈር አካባቢ ነበር ይመስለኛል እኔ እንጃ ግን እዛው አካባቢ ይመስለኛል አሁን ላይ አላውቅም ጊዜ ትምህርት ቤትሽ አካባቢ ነበር ትምህርት ቤት አካባቢ ነበርና ትምህርት ቤት ስወጣም ስገባም በቃ ሁሌ እሱ ከጀርባዬ ነው ያለው እኔ በጣም የሚገርመኝ ማለት ሰው እንዴት ቆይ እስካሁን ደስ ቆይ እንዴት አረሳኝም ደግሞ ያለኝን ሰምተቋል አይደል እንዴት እንዳስፈራራኝ እኔ እኮ የምርም ፈራው ገልሻለሁ በቃ ማለት እንዴት እንዳስፈራራኝ ሰምተቋል